ሰላም ውድ የእውቀት አድማስ ቤተሰቦች ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብና ሌሎች ትምህርቶችን በኢሞ፣ በቴሌግራም፣ በዋትሳፕ እና በጉግል ሚት ከጀማሪ እስከ ከፍተኛ ያሉ ተማሪዎችን እያስተማርን እንገኛለን። ስለሆነም በየትኛውም ዓለም ሆናችሁ መማር የምትፈልጉ ፕላስ 251 እያስቀደማችሁ በ978 40 92 73 ደውላችሁ በመመዝገብ በቀጥታ መማር ትችላላችሁ። ዛሬ ይዤላችሁ የመጣሁት እንደተለመደው አረፍተ ነገርን እየመሰረት የምናነብ ነው የሚሆነው። ስለዚህ ሁላችሁም ሀሳባችሁን ሰብስባችሁ ደብተርና እስክሪብቶ ይዛችሁ እንዲሁም ቪዲዮውን እያቆማችሁ በመጻፍ ተከታተሉ። ወደ ክላሳችን ሳልፍ እርሳስሽን ልታውሽኝ ትችያለሽ። ጥያቄ ምልክት። እርሳስሽን ልታውሽኝ ትችያለሽ፣ እርሳስሽን ልታውሽኝ ትችያለሽ የሚል ጥያቄው የአረፍተ ነገር መሰረት ማለት ነው። የተጠቀምናቸው የቃላት ብዛት እርሳስሽን 1፣ ልታውሽኝ 2፣ ትችያለሽ 3 በ3 ቃላትን ተጠቅመናል ማለት ነው። በአንዴ እንደገና እያይዘን ስናነባቸው እርሳስሽን ልታውሽኝ ትችያለሽ የሚል ይሆናል ማለት ነው። ይህን ስዕል የሳለልሽ ማን ነው? ጥያቄ ምልክት። ይህን ስዕል የሳለልሽ ማን ነው? ይህን ስዕል የሳለልሽ ማን ነው የሚል ጥያቄው የአረፍተ ነገር መሰረት ማለት ነው። የቃላት ብዛት ይህን 1 ስዕል፣ 2 የሳለልሽ፣ 3 ማን፣ 4 ነው፣ 5 ቃላትን ተጠቅመናል ማለት ነው። በአንዴ እንደገና ስናነባቸው ይህን ስዕል የሳለልሽ ማን ነው? ይህን ስዕል የሳለልሽ ማን ነው የሚል ይሆናል ማለት ነው። ትናንትና አስተማሪው ምን አለሽ? ጥያቄ ምልክት። ትናንትና አስተማሪው ምን አለሽ? ትናንትና አስተማሪው ምን አለሽ የሚል ጥያቄ አረፍተ ነገር መሰረት ማለት ነው። የተጠቀምናቸው የቃላት ብዛት ከተባል ትናንትና 1 አስተማሪው፣ 2 ምን፣ 3 አለሽ፣ 4 ቃላትን ተጠቅመናል ማለት ነው። እንደገና እያይዘን ስናነባቸው ትናንትና አስተማሪው ምን አለሽ የሚል ይሆናል ማለት ነው። ማታ ለእናትሽ ደውለሽላት ነበር። ጥያቄ ምልክት። ማታ ለእናትሽ ደውለሽላት ነበር፣ ማታ ለእናትሽ ደውለሽላት ነበር የሚል ጥያቄው ያረፍተ ነገር መሰረት ማለት ነው። የቃላት ብዛት ማታ 1፣ ለእናትሽ 2፣ ደውለሽላት 3 ነበር። 4 ቃላትን ተጠቅመናል ማለት ነው። እንደገና በአንድ የተዛነባቸው ማታ ለእናትሽ ደውለሽላት ነበር የሚል ይሆናል ማለት ነው። ስንት፣ ሰዓት፣ ላይ፣ ቡና፣ ልጋብዝሽ። ጥያቄ ምልክት። ስንት ሰዓት ላይ ቡና ልጋብዝሽ? ስንት ሰዓት ላይ ቡና ልጋብዝሽ የሚል ጥያቄው አረፍተ ነገር መሰረት ማለት ነው። የቃላት ብዛት ስንት 1 ሰዓት፣ 2 ላይ፣ 3 ቡና፣ 4 ልጋብዝሽ። 5 ቃላትን ተጠቅመናል ማለት ነው። እንደገና ስናነባቸው ስንት ሰዓት ላይ ቡና ልጋብዝሽ የሚል ይሆናል ማለት ነው። ሰዓትሽን፣ ስንት ብር ገዛሽው። ጥያቄ ምልክት። ሰዓትሽን ስንት ብር ገዛሽው? ሰዓትሽን ስንት ብር ገዛሽው የሚል ጥያቄው አረፍተ ነገር መሰረት ማለት ነው። የቃላት ብዛት ሰዓትሽን 1 ስንት፣ 2 ብር፣ 3 ገዛሽው። 4 ቃላትን ተጠቅመናል ማለት ነው። እንደገና ስናነባቸው ሰዓትሽን ስንት ብር ገዛሽው የሚል ይሆናል ማለት ነው። ሚቆጭሽ ነገር ምንድን ነው? ጥያቄ ምልክት። የሚቆጭሽ ነገር ምንድን ነው? የሚቆጭሽ ነገር ምንድን ነው የሚል ጥያቄ አረፍተ ነገር መሰረት ማለት ነው። የቃላት ብዛት ከተባል የሚቆጭሽ 1 ነገር፣ 2 ምንድን፣ 3 ነው፣
4 ቃላትን ተጠቅመናል ማለት ነው። እንደገና ስናነባቸው የሚቆጭሽ ነገር ምንድን ነው የሚል ይሆናል ማለት ነው። ጠቅለል ስናደርጋቸው እርሳስሽን ልታውሽኝ ትችያለሽ? ይህን ስዕል የሳለልሽ ማን ነው? ትናንትና አስተማሪው ምን አለሽ? ማታ ለእናትሽ ደውለሽላት ነበር? ስንት ሰዓት ላይ ቡና ልጋብዝሽ? ሰዓትሽን ስንት ብር ገዛሽው? የሚቆጭሽ ነገር ምንድን ነው የሚሉ አረፍተ ነገሮችን መመስረትና ማንበብ ችለናል ማለት ነው። የዛሬ ክላሳችን ይህን ይመስላል። ቪዲዮውን እያያችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። በአጭር ጊዜ ማንበብና መጻፍ የምትፈልጉ ደግሞ በቀን 1 ሰዓት በሳምንት 5 ቀን እያስተማርን እንገኛለን። ስልካችን ከቪዲዮ ታች ስላለ በኢሞ በቴሌግራም እና በዋትሳፕ ደውላችሁ በመመዝገብ በቀጥታ መማር ትችላላችሁ። በቀጣይ በሌላ ክላስ እስክንገናኝ ድረስ ሰላማችሁ ይብዛ። ሰላም ሁኑ። ቻው